የሱን ቪዲዮ ስቶሪ አድርጌው ነበር። አዳምጡ። ብዙ ሰዎች ትመሳሰላላችሁ አሉ። ኧረ እባክህ ብዙ ሰዎች ትመሳሰላላችሁ አሏችሁ። በዚህ ብቻ እኮ ቢያበቃ ጥሩ። ይሄን ዘፈን ግን ሰማችሁት? አዳምጡ። ፈጥሯል ጸሎቴን ሰምቶ የልጅ ፍቅሬን ጉጉቴን አይቶ። ቆይ ያ ሰበብ የሚፈልግ ልጅ ያ ድሮም እንኳን ዘንቦብሽ ድሮም ጤዛነሽ የሆነ ልጅ ይሄንን ቪዲዮ ሲያይ ይሄንን ዘፈን ሲሰማ ምን ሊሆን? እኔ በጣም ናፈቅሽኝ። አዳምጡ። ባባም በጣም ናፍቆኝ ነበረ። ከዚህ በኋላ ነገሮችን ለማስተካከል ነው የኔ ሐሳብ። ማለት የእስካሁኑ ርቀት ዲስታንስ መፍጠሪ ክፍተት መፍጠሪ ምናምን ልክ ሆኖ አላገኘሁትም። ቆይ ምንም ልክ ያልሆነ ነገር የለም። ምንም የፈጠርከውም ክፍተት የለም። ምንምም የምታስተካክለው ነገር የለም። እዚህ ህይወት ውስጥ ምንም ጉዳይ የለህም አንተ። ሲጀመር በጣም ናፍቀሽኛል ብለህ እዛ የምትቀባጥረውን እና እዛ በምላስክ የምትደልለውን ሰው ሂድና ደልል። ምን መሰለክ፣ ያው ድሮ አብረን ስንሰራ ማለት ነው ክራሽ ነበረብን። እውነትም ያስቃል። የጽጌ አይደለም የሚያስቀኝ። ጽጌ ዞር ብላ እዚህ ስትመጣ ዳንኤል አበባ ይዞ ሩታ ላንቺ ነው የምታደርጊውን ነገር ከዚህ በኋላ አስተውለሽ አድርጊ። እህትሽ ነገሮችን ልታስተካክል እዛ እየሞከረች ነው። እዚህ በመሃል ጥልቅ ብሎ ነገሮችሽን ሊያበላሽ የመጣን ልጅ ጥርት አድርጌ እየነገርኩሽ ነው፣ ከህይወትሽ አስወጪ። ጽጌ ገና ለገና ዛሬ ከሌላ ወንድ ጋር መጣች ብለክ ዞረክ ተሽከርክረክ ያው የምታሸንፉት እሷን ስለሆነ እሷም ለምን እንደሆነ በማይገባኝ ሁኔታ እየመጣች እያስገባች እዚህ ሶፋ ላይ ቁጭ እያደረገች እንደምታወራችሁ ባይገባኝም ሩታ በነገራችን ላይ ደስታዋን እንፈልጋለን፣ ሐዘኗን ማየት አንፈልግም። ጀግናና ጠንካራ እንደሆነች እናውቃለን። ግን የምትሰራቸውንም ስህተቶችና የምታጠፋቸውን ጥፋቶች ደግሞ የምንወዳት ከሆነ ፊት ለፊት መናገርና እሷን ወደ መስመሯና ወደ ሐሳቧ ወደ ራሷ መመለስ አለብን ብዬ አስባለሁ። የግሬስ ፋሚሊዎች እናንተም የምትመክሯት ነገር ካለ ዝም አትበሉ፣ ጻፉልኝ፣ ሜንሽን አደርጋታለሁ። እያየችን ነው፣ ታነበዋለች። አሁን እኔ እንደዚህ ወላችሁ እኔን ከኤርሚላ ጋር ልታጣሉ ነው እንጂ የፈለገ ነገር ቢሆን ኤርሚላ እንደዚህ አይነት ባህሪ ያላት ሰው አይደለችም፣ ክፉም ሰው አይደለችም። ቆይ ከኤርሚላ ጋር ስላለ ጉዳይ እኔም ሆንኩ የግሬስ ፋሚሊዎች አይመለከተንም። በዚህ ሰዓት ግን ሚስትህ ሩታ የልጅህ እናት ሩታ የማይሆን ነገር ውስጥ እየገባች ስለሆነ ከምን ጊዜውም በላይ በዚህ ሰዓት አጠገቧ አንተ ታስፈልጋለህ እያልኩክ ነው። ጭንቅላትህን ዛሬ እንኳን ተጠቀምበት። ለተመልካቾቻችሁና ለተከታታዮቻችሁ ክብር ይኑራችሁ እንጂ እንዴት ነው የምትቀልዱት እናንተ ሰዎች? ግን ትዳር ላይ ልጅ በገባበት ቤተሰብ በመሰረትክበት ቤት ላይ እንዴት ትቀልዳለህ? ቆይ የራቁት ቪዲዮ ብለህ ካሁን ዛሬ ቪዲዮ መስራት ምን የሚሉት ነው? ቆይ እናንተስ ወሬ ይዘናል በላችሁ የምትመጡት ሰዎች ደረሰን የምትሉትን መረጃ ከየት ነው እየለቃቀማችሁ እያያዛችሁ መጣችሁ ሚዲያውን እንደዚህ ያግማማችሁት? ቆይ ለምንድን ነው ስነ ስርዓት የማይኖራችሁ? ቆይ በጣም ብዙ አይነት ተመልካች እኮ አለ። በጣም ብዙ አይነት እናንተ የምታወሩትን ነገር እንደ ቁም ነገር እንደ ትክክለኛ አረፍተ ነገር ይዞ ነገ ከነገ ወዲያ ህይወቴ እንዲህ ሊሆኑ ይችላል ብሎ ህይወትንና ትዳርን የሚፈራ በጣም ብዙ ሰው አለ እኮ። አብርሃም የማወራው ላንተ ነው፣ እየሰማኸኝ ነው። ሚስትክ የማይሆን ነገር ውስጥ እየገባች ነው። ከዚህ በኋላ አንተ ታስፈልጋታለህ። የሚቀጥለው ቪዲዮ ላይ አብርሃም ከእሷ ጋር እንዳይክ እፈልጋለሁ። በዚህ ሐሳቤ የግሬስ ፋሚሊዎች በጠቅላላ ተስማማላችሁ ብዬ አስባለሁ። ለያችሁ የተለመደችው ቦታችን ላይክ ጋር ስሜታችሁን ከታች ጻፉልኝ። አብርሃምም ሩታም ሜንሽን ስለሚደረጉ ማድረግ ያለባቸውን ንገሯቸው። ያነቡታል፣ ያዩታል። ቆይ የግሬስ ፋሚሊዎች የምወዳችሁ ተመልካቾቼ የባሰው መጣ ማለት ዛሬ ነው። ለማንኛውም ከዳኒ መምጣት ጀርባ ያለው ሚስጥር እንዲሁም ደግሞ በዛሬው ዕለት ደግሞ አብርሽ
ተይዞበታል ስለተባለው ቪዲዮ የተላከልኝ ወሳኝ መረጃ አለ። ይህን ቪዲዮ እስከ መጨረሻው ድረስ ተመልከቱት። እሱ ለነግራችሁና የተላከልኝንም መረጃ ምንም ሳልደብቅ በዝርዝር ለናንተ ለውድ ተመልካቾቼ ላስረዳ ቦታዬ ላይ ተሰይሜ መጥቼላችኋለሁ። የግሬስ ፋሚሊ ሆናችሁ ይህንን ቤት ሰብስክራይብ ያደረጋችሁ ሰዎች አሁንኑ ከታች የምታዩትን የሰብስክራይብ ምልክትና የደውል ምልክቷን ነክታችሁ እንዲሁም ቪዲዮን ከወዲሁ ላይክ ያደረጋችሁና እንደ ሁል ጊዜው በኮሜንት ላይ እየተሳተፋችሁና ሐሳብ አስተያየቶቻችሁን እያስቀመጣችሁልኝ የዛሬውን ቪዲዮ በቀጥታ እንጀምር። ሰላም፣ እንዴት ናችሁ? በሱ ፍቃድ ነኝ። አድሬ መጣ። ተመልከቱት ዳንኤልን። ቆይ ፊቱን እያያችሁት ነው? በዚህ ደረጃ መፍራት፣ በዚህ ደረጃ ልክ ሌባ ይመስል ልጠይቃት ነው እንግዲህ ያለው አይደል? የመጣው ሊጠይቃት እስከሆነ ድረስ የእውነት አእምሮ ውስጥ ምንም አይነት መጥፎ ሐሳብ ወይም ደግሞ ተንኮል ከሌለ በዚህ ደረጃ ፊቱን ይዩት። ደግሞ ትክክለኛው ደቂቃ ላይ ነው ያቆምኩት። በቃ ድንጋጤው ውስጡ ያለው ነገር በጠቅላላ ያስታውቃል። እኔ ሩታ ጋር ዛሬ በደንብ አድርጌ እመለሳለሁ። ነገር ግን እስቲ ሲተያዩ ምንም እንደሚፈጠር አብረን እንመልከት። ሰላም ነው? እኩል ትወጪ እንደሆነ ሰምቼ ነው የመጣሁትና ቶሎ ሳትወጪ ላግኝሽ ነው የመጣሁት። እንዴት ነሽ? ሰላም ነው? ምንድን ነው እንደዚህ ማማር? ገና ከመምጣቱ ምንድን ነው እንደዚህ ማማር ብሎ ማሽኮርመም ጀመረላችሁ። አብርሃም አረ የት ነህ? አረ የሁሉ ነገር ሲፈጠር አንተ የት ነህ? እኔ በጣም ያላሰብኩት ነገር ጭራሽ ከግምቴ ውጪ የሆነ ነገር ነው ዛሬ ያየሁት። ዳንኤልን ማን ጠብቆት ነበር? ቆይ ዳንኤልን ከዛሬ ነገ ይመጣል ብሎ የጠበቀ የግሬስ ፋሚሊ አለ? የእውነት ካላችሁ ማለት ነው ኮሜንት ላይ ዛሬ ላያችሁ እሸልማችኋለሁ። በቃ እንዲህ በጭራሽ የማይታሰብ የማይሆን ነገር ነው ዛሬ የተከሰተው። ለመሆኑ ለምንድን ነው የመጣው? ከራሱ አንደበት እንስማና እኔ እመለሳለሁ። እኔ በጣም ናፈቅሽኝ። አዳምጡ። ፋፋም በጣም ናፍቆኝ ነበረ። ከዚህ በኋላ ነገሮችን ለማስተካከል ነው የኔ ሀሳብ። ማለት የእስካሁኑ ርቀት ዲስታንስ መፍጠር የክፍተት መፍጠር ምናምን ልክ ሆኖ አላገኘሁትም። ቆይ ምንም ልክ ያልሆነ ነገር የለም። ምንም የፈጠርከውም ክፍተት የለም። ምንምም የምታስተካክለው ነገር የለም። እዚህ ህይወት ውስጥ ምንም ጉዳይ የለህም አንተ። ሲጀመር በጣም ናፍቀሽኛል ብለክ እዛ የምትቀባጥረውን እና እዛ በምላስክ የምትደልለውን ሰው ሂድና ደልል። ጽጌ ገና ለገና ዛሬ ከሌላ ወንድ ጋር መጣች ብለክ ዞረክ ተሽከርክረክ ያው የምታሸንፉት እሷን ስለሆነ እሷም ለምን እንደሆነ በማይገባኝ ሁኔታ እየመጣች እያስገባች እዚህ ሶፋ ላይ ቁጭ እያደረገች እንደምታወራችሁ ባይገባኝም ምንም የምታስተካክለው ምንም የፈጠርከው ክፍተት ሲጀመርም ምንም ነገር አልነበራችሁም። ናፈቀሽኝ ምናምን የምትለውን ነገር ደግሞ ሄደክ እዛው የለመድክበት ማለት ትችላለህ። ምክንያቱም ሩታ የአብርሽና የአብርሽ ብቻ ናት። በዚህ ሐሳቤ የምትስማሙ የግሬስ ፋሚሊዎች ለያችሁ የተለመደቻ ቦታችን ላይ ጋር ስሜታችሁን ከታች ጻፉልኝ። ሩታንም የምትሏትን ነገር ጻፉ። ሜንሽን ተደርጋ ስለምትመጣ ታነባዋለች፣ ታየዋለች። የእሱን ቪዲዮ ስቶሪ አድርጌው ነበርና አዳምጡ። ብዙ ሰዎች ትመሳሰላላችሁ አሉ። ኧረ እባክህ ብዙ ሰዎች ትመሳሰላላችሁ አሏችሁ። በዚህ ብቻ እኮ ቢያበቃ ጥሩ። ይሄን ዘፈን ግን ሰማችሁት? አዳምጡ። ፈጥሯል ጸሎቴን ሰምቶ የልጅ ፍቅሬን ጉጉቴን አይቶ። ቆይ ያ ሰበብ የሚፈልግ ልጅ ያ ድሮም እንኳን ዘንቦብሽ ድሮም ጤዛነሽ የሆነ ልጅ
ይሄንን ቪዲዮ ሲያይ ይሄንን ዘፈን ሲሰማ ምን ሊሆን ዛሬ የት እንዳለ አይታችሁታል። እኔ እንደ አብርሃም አይነት በጣም የሚገርመኝ ሰው ግን የለም። የሚገርማችሁ ቆይ አብርሃም ጋር በሰፊው መለሳለሁ፣ ግን እኔ 100% እርግጠኛ ሆኜ ልንገራችሁ ነገሮችን ከዚህ በላይ ሊያባብስና ነገሮችን ከዚህ በላይ ብልሽትሽት ሊያደርጋቸው ነው ዳንኤል ዛሬ የመጣው። ነገሮችን አስተካክላለሁ፣ ከዚህ በኋላ ምንም አይነት ክፍተት መፍጠር አልፈልግም፣ ከዚህ በኋላ እንደዚህ ልጎዝጎዝልሽ ልነጠፍልሽ የሚነግሩሽንና በአፋቸው በቂቤ ምላሳቸው የሚያወሩልሽን ነገር አትስሚ ብል ሩታ ልትሰሚኝ አልቻልሽም። ሁሉንም እያመጣሽ እዚህ ሶፋ ላይ ቁጭ እያደረግሽ ለምን እንደምታወሪያቸው ሲጀመር የማይገባኝና ግራ ግብት የሚለኝ ነገር ነው። ይሄ የኔ ሐሳብ ብቻ አይደለም፣ የግሬስ ፋሚሊዎች የእናንተም ሐሳብ ነው ብዬ አስባለሁ። ዘላለምን እያስፈራራች ሌላ ቦታ እንዳትሄድ በፍራቻ ይሁን ከሩታ ጋር ህይወትን ትቀጥላለች ብላ አስበው ይሁን አላውቅም፣ ግን ያንተ የራቆት ቪዲዮ ይዛ ሁሌ እንድታስፈራራ እየፈለገች መሆኑ መረጃ ደርሶናል። ቆይ እኔ በጣም የሚገርመኝ ነገር ሩታና አብርሽ ጋር ወሬ ይዛችሁ ብትሄዱት ሰዎች አገኘን የምትሉት መረጃ ከየት ነው የሚመጣው? ግን እንደው የአብርሃምን የራቁት ፊት እኔ ቆሞ ይሰማል። አሁን እንደው ፈጣሪ ያሳያችሁ። ስንት መስማት ያለበት ስንት ማድረግ ያለበት ጊዜውን እዚህ ቁጭ ብሎ እንደዚህ አይነት የማይረባ እንቶ ፈንቶ ወሬ ሲያዳምጥ ይውላል። እንደ አብርሃም የሚገርመኝ እንደ አብርሃም የሚያስገርመኝ ፍጥረት የለም። እዛ ሚስቱ በአንድ ተንከሲስ ተወጥራ አሁን ከዚህ በኋላ ምን ይፈጠር አናውቅም። እሱ የት ነው ያለው? እዚህ የራቁት ቪዲዮ ሊለቀቅብክ ነው በሚል እሱ ራሱ በማያውቀው አስቡት። የእናንተ የራቁት ቪዲዮ ተይዞ ለእናንተ ሳይሆን የሚነገረው በሌላ ሰው ነው የምትሰሙት። የያዘው ሰው መጥቶ ሳይነግራችሁ ለእናንተ ዝባዝንኬ ብቻ ስታወሩ መዋል፣ ተግባር ላይ ዜሮ። ይህንን የማወራው ለአብርሃም ብቻ አይደለም። ሩታም ብትሆኚ የሚወራልሽ እንደዚህ ላደርግ ነው በቃ ከዚህ በኋላ አሁን ከጎንሽ ነኝ የሚሉሽ ሰዎች የሚያሞጋጉስሽ እንኳን ቢመስልም ነጠላቸው ብርድ አያስጥልም የሚባለው ያለ ምክንያት አይደለም። እኔ የኔ ቆንጆ የኔ ፍቅር እኔ ልሙትልሽ ልነጠፍልሽ ልጎዝጎዝልሽ የሚልሽ ሁሉ ወዳጅሽ አይደለም። አብርሃም ላንተም ቢሆን በደንብ አስረግጬ ልንገርክ፣ በዚህ ሰዓት ሚስትክ ሩታ የልጅክ እናት ሩታ የማይሆን ነገር ውስጥ እየገባች ነው ያለችው። እያየኸኝ እንደሆነ ስለማውቅ ነው ይህንን ነገር የምናገረው። በዚህ ሰዓት ከማንም በላይ ታስፈልጋታለክ። አሁኑኑ ዛሬ ነገ ሳትል እቤት ሂድና የተለኮሰውን ክብሪት ዳኒ መጥቶ የለኮሰውን ክብሪት እንድታጠፋው እፈልጋለሁ። በዚህ ሐሳቤ መቼስ ሁሉም የግሬስ ፋሚሊ በሚባል ደረጃ ተስማማላችሁ ብዬ አስባለሁ። የሚፈጠረው ነገር ገና ካሁኑ በጣም እያስፈራኝ ነው። እኔ አብርሃም ይወላጆች ናቸው። በእግዚአብሔር በቃ መልካም ጊዜ ሆነላችሁ። አመሰግናለሁ። ስለ ምክራችሁ አመሰግናለሁ። ምክርም አያስፈልገኝም በዚህ ሰዓት። በጣም ነው የሚያስፈልገው። እየኖርኩኝ ነው። አትድረሱብኝ፣ አልደርሱባችሁም። ገባ ከሚባለው በላይ ነው ተጨማራችሁ ለማስለሙ ቤተሰብ በዚሁ እግረ መንገድህን ወደ ሩታ ጋር እንድትሄድ እፈልጋለሁ አብርሃም። እኔ ከዚህ በላይ ብዙ ነገር መናገር አልፈልግም። ለማንኛውም የዛሬው ቪዲዮ የተመለከታችሁትን ይመስል ነበረ። ነገ ከነገ ወዲያ እንግዲህ ያለውን ነገር ፈጣሪ እንዲያስተካክልልን መልካም ምኞታችሁን ተመኙ። እኔ ከዚህ በላይ ብዙ ነገር አለም። የግሬስ ፋሚሊ ሆናችሁ ግን ይህንን ቤት ሰብስክራይብ ያደረጋችሁ ሰዎች አሁኑኑ ከታች የምታዩትን የሰብስክራይብ ምልክትና የደውል ምልክቷን ነክታችሁ ቤተሰብ በመሆን ተቀላቀሉ። እንዲሁም ቪዲዮን ላይክ ማድረግ በፍጹም እንዳይረሳ። እዚህ ስክሪን ላይ ደግሞ በጣም ጠቃሚ ቪዲዮ ስላስቀመጥኩላችሁ ንኩትና እዛ ጠብቃችኋለሁ። እዛ እንገናኝ። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። ይመቻችሁ።